አግባብ ያልሆነ የመሬት አጠቃቀም ስርዓት ያስከተለ ያለውን ጉዳት በመቀነስ የመሬት ምርታማነት አቅም ለማጎልበት እየተሰራ መሆኑን የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ አስታወቀ። ቢሮ የተለያዩ የቴክኖሎጂ አማራጮችን በመጠቀም የሚከናወን አሳታፊ የመሬት አጠቃቀም ፕላን ዝግጅትን አስመልክቶ ከወላይታ ዞን ለተውጣጡ የዘርፉ ባለሙያዎች የግንዛቤ ማስጨበጫ ስልጠና ሰጥቷል። መስከረም ጌታቸው ዝርዝሩን አዘጋጅታለች። ስልጠናው ከወላይታ ዞን የተለያዩ ወረዳዎች ለመጡ የመሬት አስተዳደር ዘርፍ ባለሙያዎች የተዘጋጀ ሲሆን የተለያዩ ቴክኖሎጂዎችን በመጠቀም አሳታፊ የመሬት አጠቃቀም ፕላን ዝግጅትን አስመልክቶ የተዘጋጀ መሆኑ ተገልጿል። በዚህ በመሬት አጠቃቀም ዙሪያ በላንድ ፒኬስ ሞባይል መተግበሪያ እና በጂአይኤስ ለባለሙያዎች የአሰልጣኞች ስልጠና እየሰጠን ያለ ነው። ይሄ ምንድነው ዓላማው? አሰልጣኞች ታች ላለው መዋቅር ወይም ለወረዳ በቀበሌ ደረጃ ለሚዘጋጀው የመሬት አጠቃቀም እቅድ ዝግጅት የሚሆን የአቅም ግንባታ ነው። በክልላችን ላለፉት 12 ዓመታት አሳታፊ የመሬት አጠቃቀም ፕላን ይዘጋጃል ማለት ነው። ይህንን በማስመልከት ወረዳና ዞን ያሉ ባለሙያዎች በየአመቱ ወደ ስራ ከመግባታቸው በፊት ግንዛቤ ማስጨበጫ ወይም ክህሎት ማዳበሪያ ስልጠናዎች ይዘጋጃሉ። አግባብ ያልሆነ የመሬት አጠቃቀም እያስከተለ ያለውን ጉዳት ለመቀነስና መሬትን ለተገቢው ዓላማ ለማዋል ቴክኖሎጂን በመጠቀም አሳታፊ የመሬት አጠቃቀም ፕላን መዘጋጀቱ የመሬትን የመልማትና የምርታማነት አቅም ለማጎልበት ጠቀሜታው የጎላ መሆኑም ተመላክቷል። እንደሚታወቀው ያው ክልላችንም ሆነ ሀገራችን የመሬት አጠቃቀም ፖሊሲ የላት። ከዚህም የተነሳ የተለያዩ አካባቢዎች ላይ በተለያዩ ጊዜያት የሚጥለው ከባባድ ዝናብ የመሬት ናዳዎች እየተከሰቱ ነው ያሉት ማለት ነው። እነዚህ የመሬት ናዳዎች የሚከሰቱት ለምንድን ነው? መሬት በመልማት አቅም ደረጃው ልክ ጥቅም ላይ ሳይውል ሲቀር ሰዎች ያለ ቦታቸው ሲሰፍሩ፣ መስፈር በሌለባቸው ቦታዎች ሲሰፍሩ፣ እርሻ ደግሞ መታረስ በሌለበት ቦታ ሲታረስ እነዚህ አደጋዎች ይከሰታሉ ማለት ነው። ከዛ በተጨማሪ ታች ቀበሌያት ላይ የምንሰራቸው የተለያዩ የአፈርና ውሃ ጥበቃ ስራዎች ስነ ምህዳርን ከግምት ያስገቡ ዓላማቸው ላይ ትኩረት አድርጎ ከመስራት ጋር ውስንነት በመኖሩ እነዚህ የመሬት ናዳዎች በየጊዜው ይከሰታሉ ማለት ነው። ስለዚህ የመሬት አጠቃቀም ፕላን ስናዘጋጅ መሬት በአግባቡ በመልማት አቅሙ ደረጃው መሰረት ጥቅም ላይ ይውላል ማለት ነው። መሬት አጠቃቀም በዚህ ጊዜ በጣም በተለይ ለእርሻ የሚሆኑ ቦታዎች ፕራይም ዳቦ መሬቶች እየታረሱ ነው ያሉት። ግንባታ እየተካሄደባቸው ነው። በእቅድ አይደለም እየተማሩ ያሉት እና ከቀበሌ አንስቶ እስከ ዞን ደረጃ አገራዊ የሆነ የመሬት አጠቃቀም እቅድ ያስፈልጋል። በእቅድ የሚመራ መሆን አለበት እና እያንዳንዷ መሬት በአግባቡ ተጠንታ መስጠት ከሚገባው ጥቅም ኢኮኖሚካሊ የሚካሄደውም እንቅስቃሴ አካባቢውን ተፈጥሮ ሀብትን የሚጠብቅ መሆን አለበት። የስልጠናው ተሳታፊዎች በበኩላቸው ጎጂ የመሬት አስተዳደርን ለማሻሻል እንዲሁም አርሶ አደሩም ይዞታውን በተገቢው እንዲጠቀም ለምናደርገው ስራ የሚጠቅም ስልጠና ነው ሲሉም ተናግረዋል። ስልጠናው እንግዲህ መሬትን በአግባቡ ተጠቅመን ውጤታማና ልማት በሚሰጥ መልክ እንድንጠቀም የጎጂ መሬት አጠቃቀሞች ለአርሶ አደሮችም ምኑ ጋር ችግሩ እንዳለ እሱን በማስረዳት ደግሞ አርሶ አደሩ የራሱን ይዞታ በአግባቡ ተጠቅሞ ይዞታው ባለቤት ሆኖ በዛ ቦታ ያለው መሬት ትክክለኛ እንግዲህ በትንሽ መሬት ብዙ ምርት ለማግኘት ትክክለኛ አጠቃቀምን እንዲጠቀሙ የማድረግ እንትን የሰለጠን ነው ያለ ነው። ጎጂ የመሬት አጠቃቀምን ከዚህ በፊት የነበረውን አሁን በቴክኖሎጂ ተደግፈን ተጠቅመን ለአርሶ አደሩ ግንዛቤ ሰጥተን በራሳቸው ጊዜ ማለት ነው ጎጂ የመሬት አጠቃቀምን ትተው በትክክለኛ መንገድ እንዲጠቀሙ የማድረግ ስራ እንድንሰራ ጠቅሞናል ይሄ ስልጠና። የመሬት አጠቃቀም ስርዓትን በእቅድ በመምራት በየቦታው የሚከሰቱ የመሬት ናዳዎችና መሰል አደጋዎችን ለማስቀረት በየደረጃው ያሉ ባለድርሻ አካላት ትኩረት ሰጥተው ሊሰሩ ይገባልም ተብሏል።
የትራፊክ አደጋን ለመከላከልና የተሽከርካሪ ደህንነትን ለማረጋገጥ ለትራፊክ ፖሊሶች በቴክኒክ ዙሪያ ግንዛቤ ለማሳደግ በትኩረት እየተሰራ መሆኑን የወላይታ ሶዶ ከተማ ፖሊስ አዛዥ ኮማንደር ሀብታሙ አሰፋ ገለጹ። መምሪያው ከወላይታ ሶዶ ፖሊ ቴክኒክ ኮሌጅ ጋር በመተባበር የትራፊክ ፖሊስ አባላት ለተከታታይ 4 ቀናት የሚቆይ ስልጠና መስጠት ጀምሯል። ሀና ደረሰ ዝርዝር አላት። የሰውን ልጅ ሕይወት ያለ ዓላማ እንደወጣ የሚያስቀረውን የትራፊክ አደጋን መከላከል የሁሉም ዜጎች ኃላፊነት እንደሆነ እውን ነው። አደጋውን ለመከላከል ደግሞ ቀዳሚዎቹ የትራፊክ ፖሊሶች ናቸው። ስለሆነም የትራፊክ ፖሊሶችን ግንዛቤ ማሳደግ ወሳኝ በመሆኑ የወላይታ ሶዶ ከተማ ፖሊስ መምሪያ ከከተማው ፖሊቴክኒክ መምሪያ ጋር በመተባበር ለትራፊክ ፖሊስ የግንዛቤ ስልጠና እየሰጠ ይገኛል። የስልጠናው የትኩረት አቅጣጫና የስልጠናው ዋና ዓላማ አሁን ባለው ነባራዊ ሁኔታ ሀገራችን እያካሄደች ያለችው ሪፎርም ስራ ላይ በንቃት በእውቀት በክሎት አሁን ህብረተሰቡ የሚፈልገውን የአገልግሎት ፍላጎት በሚመጥን መንገድ እንዲያስተናግዱ የትራፊክ ፖሊሶቻችን በስራ ላይ የአቅም ግንባታ ስልጠና የተሰጠ ነው የሚገኘው። በዋናነት ስልጠናው የሚያተኩረው በስነ ምግባርና በቁጥጥር ስራ ዙሪያ ነው። የተሽከርካሪ ብዛት ያላት የወላይታ ሶዶ ከተማ ባለፉት ጊዜያት ከባባድ የትራፊክ አደጋዎችን በማስተናገዷ አሁን ላይ ችግሩን ለመቅረፍ በትኩረት ስራ ተጀምሯል። ለከተማዋ ትራፊክ ፖሊሶች የሚሰጠው ስልጠና በቴክኒክ ዙሪያ ያለውን እውቀት የሚያስጨብጥ በመሆኑ ከከተማው ፖሊቴክኒክ ጋር በመተባበር ነው ስልጠናው እየተሰጠ ያለው። በሺዎች የሚቆጠር ተሽከርካሪዎችን የምታስተናግድ ከተማ ነች። ታዲያ ይህንን ብቻ አይደለም። ሶዶ ከተማ ቀድሞ የነበረ የትራፊክ አደጋ ስናይ ትንሽ አሳሳቢ ሁኔታ ሆኖ አይተናል። ስለዚህ ይህን ሁሉ ታሳቢ አድርገን ዘንድሮ በያዝነው እቅድ መሰረት የመጀመሪያ ስልጠና ለትራፊክ ፖሊሶቻችን አሁን መስጠት ባቀዱ መሰረት ዛሬ ላይ ከሶዶ ፖሊቴክኒክ ኮሌጅ ጋር በመሆን በመተባበር በነሱ ስፖንሰርነት ስልጠና አጠቃላይ ወደ 60 ለሚሆኑ የትራፊክ ፖሊስ አመራርና አባላት የስራ ላይ ስልጠና እየሰጠን እንገኛለን። በዋናነት ታርጌት የሚያደርገው ያው ከኛ ጋርም የተገናኘበት ትልቁ ነገር ብዬ ማንሳት የምፈልገው በተለይ ትራፊክ ፖሊሶች በተለያዩ ጊዜ ከተሽከርካሪ ጋር ተያይዞ በሚከሰቱ ነገሮች ላይ ቴክኒካል የሆነ ድጋፍ ያስፈልጋቸዋል ብለን እንደ ተቋም አምነናልና ይሄንን ቴክኒካሊ የሚሰጡ ስልጠናዎች በተለይ በአውቶሞቲቭ ላይ በተግባር የሚሰለጥኑበት እንዲሁም ሌሎች ከተለያዩ ከትራፊክ ስነ ምግባር አንጻር እንዲሁም አዳዲስ ከወጡ አዋጆችም አንጻር ከክልልም በመጡ እንግዶች እንዲሁም ተቋም ውስጥ ባሉ ኤክስፐርቶች ባለሙያዎች በተግባር ስልጠናው የሚሰጥ ነው የሚሆነው። ሰልጣኝ የትራፊክ ፖሊሶችም በታማኝነትና በቅንነት ህብረተሰቡን ለማገልገል እንዲሁም በቴክኒክ ዘርፍ ግንዛቤ ማግኘታቸውን ተናግረዋል። ህዝብን በመጫን በሰውና በንብረት ላይ ጉዳት እንዲደርስ ከፍተኛ ሚና እየተጫወተ ያለውን ተሽከርካሪው ቴክኒክ ፓርቱን እንዲመረምር መርምረን ጤናማ መሆኑን ያለመሆኑን አረጋግጠን ለህዝብ ትራንስፖርት እንዲውል ከማድረግ አንጻር ይሄ ስልጠና እጅግ በጣም አስፈላጊ ነው ብዬ ነው በራሴ የሚያስበው። ስልጠና ማለት ራስሽ የምታድሽበት የምታሻሽበት ለውጥ የምታመጭበት ስለሆነ በየጊዜው በየወቅቱ አዳዲስ አባሎችም ስለሚጨምሩ ግንዛቤ እውቀት ያስፈልጋቸዋል። ለዛ ነው ስልጠና አስፈላጊነቱ። አንዳንድ መኪናዎች አንዳንድ ትራፊኮች ከቁጥጥር ስልክ ይዛ የጎረጎሩ በቆሙበት ጊዜ መኪና ቀኝ ዘግቶ ይቆማል። ቀኝ ዘግቶ በቆሙበት ሰዓት ላይ አደጋ ሲደርሰው ያኛው መኪና ማለፍ አይቻልም። ከዚህ ጋር የተያዙ የተለያዩ ችግሮች እስካሁን ያየን ቆይተናል። የዛሬው ስልጠና ከዛ ጋር ተያይዞ ምናልባት የትራፊክ ፖሊስ አጠቃላይ የሶዶ ከተማ የትራፊክ ፖሊስ አባሎችን ያለው ከዚህ በፊት የነበረው ባይዳቸው ይቀራል ብዬ አስባለሁ። ህይወትን የሚቀጥፈውን የትራፊክ አደጋን ለመከላከል ሁሉም የየራሱን ኃላፊነት ሊወጣ ይገባል።
በ2018 በጀት ዓመት ከ79 ሚሊዮን ብር በላይ በመመደብ 104 የሚደርሱ ፕሮጀክቶችን በምርምርና በማህበረሰብ አቀፍ አገልግሎቶች እየሰራ መሆኑን የወላይታ ሶዶ ዩኒቨርሲቲ አስታወቀ። ከነዚህ ፕሮጀክቶች በዋናነት ግብርናን ለማዘመን የሚያስችል ጥናትና ምርምር ስራዎች እንደሚከናወንም ዩኒቨርሲቲው አመላክቷል። ዩኒቨርሲቲው 14ኛው የዓመታዊ የአፈር ጤናና ምርትና ምርታማነትን ማሳደግ የሚያስችል የሀገር አቀፍ የጥናትና ምርምር ኮንፈረንስ አካሂዷል። ለዳዊት ኮይሻ ዘገባ መሰዊያ ህዝቅኤል። የወላይታ ሶዶ ዩኒቨርሲቲ ተግባር ተኮር ወይም አፕላይድ ዩኒቨርሲቲ ከሆነ ወዲህ ከ1000 በላይ የተግባር የምርምር ስራዎችን በሀገሪቱ የልማት ትኩረት መስኮች ላይ ሲሰራ ቆይቷል። በተለይም የግብርና ምርትና ምርታማነትን የሚያሳድጉና የአፈር ጤንነትን የሚያስጠብቁ በርካታ የምርምር ስራዎች መከናወናቸውን በዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዘውድነ ቶማስ ገልጸዋል። ተግባር ተኮር የሳይንስ ዩኒቨርሲቲ ከሆነበት ጊዜ አንስቶ በርካታ ከ1000 በላይ የተግባር ተኮር የምርምር ስራዎች የሀገሪቱን የልማት ትኩረት መስኮች ታሳቢ ያደረጉ ጭብጥ ተኮር የምርምር ስራዎችን እየሰራን ቆይተናል። ከ300 በላይ የማህበረሰብ አገልግሎት ስራዎችን ስንሰራ ቆይተናል። በተለይ ዩኒቨርሲቲያችን የተግባር ተኮር ሳይንስ ዩኒቨርሲቲ ከሆነ ጀምሮ የምንሰራቸው የማህበረሰብ ተሳትፎ ስራዎች ማህበረሰቡን አሳትፈን የምንሰራቸው ናቸው። እኛ ዩኒቨርሲቲ ላይ ሁል ጊዜም እንደምናገረው ይሄ ዩኒቨርሲቲ በጣም በላቀ አፈጻጸም የተማረ የሰው ኃይል እውቀት ያለው ክህሎት ያለው አካዳሚክ ስታፍ ያለበት ተቋም ከመሆኑ ጋር ተያይዞ እዚህ ያለውን እውቀት እዚህ ያለውን ክህሎት ይዘን ወደ ማህበረሰቡ ጋር በመውረድ በርካታ የማህበረሰብ ቁልፍ የልማት ችግሮችን እየፈታን እንገኛለን። ይህንን ምንሰራው ከቁልፍ ባለድርሻ አካላት ጋር በጋራ በመሆን ነው። እኛ ጋር ያለውን እውቀትና ክህሎት ከትንሽ ሀብት ጋር ወደ ማህበረሰቡ ይዘን ሄደን ማህበረሰቡን ደግሞ አሳትፈን የልማት ስራዎችን እየሰራን እንገኛለን። በማህበረሰብ አገልግሎት ምንሰራው በርካታ ስራ አለ። ይህም እንደው በዝርዝር ለመግለጽ ያክል የልማት ስራዎች አሉ። መንግስትና መንግስታዊ ያልሆኑ ተቋማት በማይደርስባቸው አካባቢዎች በርካታ የልማት ስራዎችን በግብርናው፣ በጤናው፣ በትምህርቱም ዘርፍ እንሰራለን። ሌላው ለሴክተር መስሪያ ቤቶች የሙያዊ ካፓሲቲ ቢልዲንግ ስልጠና ፕሮፌሽናል ካፓሲቲ ቢልዲንግ ስልጠናዎችን እንሰጣለን። የማማከር አገልግሎትን እንሰጣለን። የበጎ አድራጎት ስራዎችን ዩኒቨርሲቲው ለማህበረሰቡ የተቋቋመ ተቋም ከመሆኑ ጋር ተያይዞ የዩኒቨርሲቲ ሶሻል ሪስፖንሲቢሊቲስ የምንላቸው አሉ። በተለይ ከዚህ ከእጽ ተጠቃሚነት ጋር ተያይዞ ከአእምሮ ጤና ጋር ችግሮች ጋር ተያይዞ ያሉትን ጉዳዮች በተመለከተ ማህበራዊ ግዴታችንን እንደ ተቋም እየተወጣን እንገኛለን። ዩኒቨርሲቲው በ2018 በጀት ዓመት 104 የሚሆኑ ፕሮጀክቶችን ከ79 ሚሊዮን ብር በላይ በመመደብ በምርምርና ማህበረሰብ አቀፍ አገልግሎት ዘርፎች እየሰራ እንደሚገኝ ዶክተር ዘውድነ ተናግረዋል። በ2018 በጀት ዓመት እንደ ዩኒቨርሲቲ 50 ጭብጥ ተኮር የምርምር ፕሮጀክቶችን የገንዘብ ድጋፍ አድርገን እያሰራን እንገኛለን። በማህበረሰብ አገልግሎት ደግሞ 54 የማህበረሰብ አገልግሎት ፕሮጀክቶች አሁንም ገምግመን አጽድቀን የበጀት ድጋፍ አድርገን ወደ ስራ አስገብተናል። የቴክኖሎጂ ሽግግርን በተመለከተ ደግሞ ከ14 በላይ የቴክኖሎጂ ሽግግር ስራዎች አሁንም ፕሮፖዛላቸው ጸድቆ የበጀት ድጋፍ ተደርጎላቸው ወደ ስራ ገብተው እየተሰሩ ይገኛሉ። በምርምር ዘርፍ ከ41 ሚሊዮን ብር በላይ ተመድቦ ስራዎች እየተሰሩ ነው። በማህበረሰብ አገልግሎት ደግሞ በማህበረሰብ አገልግሎትና በቴክኖሎጂ ሽግግር ከ38 ሚሊዮን ብር በላይ በጀት መድበን እነዚህን ስራዎች ከማህበረሰቡ ከስቴክሆልደሩ ከቁልፍ ባለድርሻ አካላት ጋር አንድ ላይ በመሆን እየሰራን እንገኛለን ማለት ነው። በወላይታ ሶዶ ዩኒቨርሲቲ የሚካሄደው የምርምርና የማህበረሰብ አቀፍ አገልግሎት እንዲሁም የቴክኖሎጂ ሽግግር ስራዎች ውጤታማ እንዲሆኑ የድጋፍና ክትትል ስራ እየተሰራ እንደሚገኝ የተናገሩት ደግሞ የዩኒቨርሲቲው የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር አክበር ጩፎ ናቸው። ሁሉም ጠቅላላ በጀት እስከ 5% ያክል ለሪሰርችና ለኮሚኒቲ ሰርቪስ ነው ወደዛ የሚመደበውና በዛው መሰረት ወላይታ ሶዶ ዩኒቨርሲቲም ከ79 ሚሊዮን በላይ በጀት መድቦ በዘንድሮ ዓመት
ወደ ስራ የተገባበት ሁኔታ አለ። በእነዚህ ስራዎች ዩኒቨርሲቲው የሚሰሩ ስራዎችን በዘርፉ ታቅደውና ተዘጋጅቶ ወደ ማኔጅመንት ወደ ዩኒቨርሲቲው ማኔጅመንት ሲመጣ ሰፊ ድጋፍ ማድረግ፣ በጀቶችን በጊዜው መልቀቅ ደግሞ ያው በጀት ከትሬጀሪ ሲመጣ የራሱ ለሚፈለገው ዓላማ እንዲውል አስፈላጊውን ሁሉ በማድረግ የራሳችን ድጋፍ እያደረግን እንገኛለን። በዩኒቨርሲቲዎችና በምርምር ተቋማት የሚከናወኑ የምርምር ስራዎች የማህበረሰብን ችግር ለማቃለልና የሀገሪቱን የብልጽግና ጉዞ ለማረጋገጥ ከፍተኛ ጠቀሜታ እንዳላቸውም ዶክተር አክበር ገልጸዋል። መጀመሪያ ስለ አፈር ጤንነትና እዛ ውስጥ ያለው ከዛፍ ከፈርቲሊቲ ጋር የዛ ግብርና ትራንስፎርሜሽኑ ላይ ለሰዎቹም በቂ ምንድነው ግንዛቤ ለማስጨበጥ በዛም በኩል ደግሞ እኛ ጋር ብዙ የተሰሩ ምርምሮች አሉ። ብዙ አንቱ የሚባሉ ፕሮፌሰሮች፣ ተመራማሪዎች በአፈር ዙሪያ የሰሩ ስራዎች አሉ። ከትኩረት መስካችንም ይዘን ከምንሄደው ከስራ አቅጣጫችን ጋር አንድ ላይ ስለሚሄድ ይሄን ብቻ አይደለም፣ መንግስትም ለአፈር ወይም ደግሞ ለግብርና ስራ የሰጠውን ልዩ ትኩረትን ከግንዛቤ ውስጥ በማስገባት ነው። ከተቋቋመበት ከ1983 ዓ.ም ጀምሮ የብድር አገልግሎት በመስጠት ለበርካቶች ችግር ሲደርስ የነበረው የሶዶ ዙሪያ ወረዳ መንግስት ሰራተኞች የገንዘብ ቁጠባና ብድር ህብረት ስራ ማህበር በአባላት ዕዳ አመላለስ ክፍተቶችን በማረም ውጤታማ ለመሆን እንደሚሰራ አስታወቀ። ለማህበሩ በኦዲት አሰራር ዙሪያ ሙያዊ ድጋፍ በማድረግ ክትትል እንደሚያደርግ የወላይታ ዞን ህብረት ስራ ጽህፈት ቤት አስታውቋል። ማህበሩ የ2018 በጀት ዓመት ዓመታዊ መደበኛ ጠቅላላ ጉባኤውን አካሂዷል። ሂሩ ተምሩ ተጨማሪ አላት። በ1983 ዓመተ ምህረት የተጀመረው በወላይታ ዞን የሶዶ ዙሪያ ወረዳ መንግስት ሰራተኞች የገንዘብ ቁጠባና ብድር ህብረት ስራ ማህበር የ2018 በጀት ዓመት ዓመታዊ መደበኛ ጠቅላላ ጉባኤ አካሂዷል። ማህበሩ የመንግስት ሰራተኛውን ከመደገፍ አኳያ ያበረከተው አስተዋጽኦ ትልቅ መሆኑን የማህበሩ አባላት ተናግረዋል። ሶዶ ዙሪያ ወረዳ መንግስት ሰራተኞች በዚህ ማህበር እጅግ በጣም ጠቀሜታ አግኝተዋል። ቤት የሌላቸው ቤት ሰርቶበታል። ቤት ሰርቶ ደግሞ የቤት ቁሳቁስ የሌላቸው እንደዚሁ ከማህበሩ ተበድሮ ቁሳቁስ ገዝተው ራሳቸውን አሻሽለዋል። እኔ ከዚህ በፊት አባል ነበርኩ። ከአባልነት እስከ አመራርነት ማህበሩን አገልግያለሁኝና በዚህ ማህበር የተጠቀሙ ሰዎች ወይም መንግስት ሰራተኞች እጅግ በጣም በርካታ ናቸው። 90 ሺህ ብር ከዚህ ማህበር በመበደር 2013 ላይ ነው የተበደርኩት። ተበድሬ እንደገና ደግሞ መጀመሪያ ያው ለማንም በኢትዮጵያ ላይ እንደሚታወቁት የመኖሪያ ቤት ችግር እንደነበረ ነው። እንግዲህ ይሄንን ብር ከተበደርኩት በኋላ ቀጥታ 90 ሺህ ብር ከተበደርኩ በኋላ በዛ ገንዘብ መሬት ገዝቻለሁ። እዛ መሬት ላይ ብዙ ነገር አልምቻለሁ። 12 ዓመት ይሆናል አባል እዛ ከሆንኩ እና ከዛ በፊትም ልምድ ነበረኝ። ሌላ ወረዳ ላይ የህብረት ስራ ማህበር ቁጠባ ላይ ቆጥቤ ስለተጠቀምኩኝ ልክ ሶዶ ዙሪያ እንደመጣው ማለት ነው አባል ሆንኩኝ እና በ300 ብር ነው መቆጠብ የጀመርኩት። እሱ ሲያድግ ያው 3 እጥፍ ነው ብድር የሚሰጡትና በዛ ብድር አንዴ 5000፣ 10000 እስከ 15000 እንደዛ ወስጄ ብዙ ነገር በዙ ሰርቻለሁ። ከዛ በዛ መነሻውን እያደገ በሄደ ቁጥር ደግሞ እኔ ቁጠባውንም ጨመርኩና እስከ 200 ሺህ ብር ብድር ወስጃለሁ። የመጀመሪያ ተበዳሪ እኔ ነኝ። ማህበሩ ከጀመረ 35ኛ ዓመት ቢያስቆጠርም የደሞዝ ክፍያ በመስተጓጉሉ በማህበሩ ላይ መንገራገጮች እንደነበር የተገለጸ ሲሆን በቀጣይም የማህበሩን ህልውና ለማስጠበቅ ዕዳ ማስመለስ ከአባላት የተቆረጠ ገንዘብ ወደ ማህበሩ አካውንት እንዲገባ ማድረግ እንዳለበትና ማህበሩ በቀጣይ ወደ አክሲዮን ለማሳደግ እየተሰራ መሆኑን ተነስቷል። አጠቃላይ ከዚህ ማህበር የሚበልጥ ነገር የለምና የወረዳውም አመራር እስከ ዞን ድረስ ያለው ባለሙያ ይሄንን ማህበር ቢደግፍ በዚህ በወላይታ ውስጥ ላለው ህብረት ስራ ማህበር ሁሉ በጣም መስራች የሆነ አንጋፋ የሆነ ማህበር ነውና ከአንጋፋነቱ አንፃር ድጋፍ ቢደረግለት የሚል ነው። አሁንም በድጋፍ ነው ከሚንገዳገድበት ከወደቀበት የተነሳው እና ይሄ ነው ተባብረን ብንቀጥል የሚል ነው። 2400 ምናምን 403 የሲቪል ሰርቫንቶች አሉ። ከነዛው 612 ብቻ ነው ሶዶ ዙሪያ ያቀፍ ነው። ሌሎችን አባላት ማህበሩ አሰራሩን ዘመናዊ በማድረግ የብድር አቀራረቡን በመጨመር በዛ በመሳብ
አባላትን በሙሉ ወደ ቁጠባ ማህበሩ በማስገባት ወደ አክሲዮን ደረጃ ለማደግና ይሄን የሸቀጣ ሸቀጦችንም አምጥተን አክሲዮን ፈጥረን ገንዘቡን ቁጠባውን አሁን 7% ሊጨምር ይችላል ብሎ አሁን ተወስኗል። ያው 7% መነሻ ይሆንና ሙሉ ደሞዝንም የሚያደርግ ይቻላል። የወላይታ ዞን ህብረት ስራ ጽህፈት ቤት ኃላፊ ወይዘሮ ታደለች ተስፋዬ የመንግስት ሰራተኛው ካለው ኑሮ ውድነት ለመረጋጋት የሚያበረክተው ሚና ከፍተኛ በመሆኑ ማህበሩን ከመደገፍ ከማብቃት አንጻር እየተሰሩ ያሉ ስራዎች እንዳሉም ተናግረዋል። ማህበር መንግስትንም ከጎን ሳፖርት የሚያደርግ ስለሆነ መንግስት ሰራተኛው ተበድሮ የሚጠቀምበት ስለሆነ በዛ ልክ ታስቦ ሲደገፍ የመጣ ነው። አሁንም እኛ ወደዚህ ወደ ህብረት ስራም ከተቀላቀልን በኋላ 2 ዙር ነው አጋጣሚ ሆኖ ለዚህ ማህበር ገንዘብ የመጣው። ግን ያው አንደኛው ዙር ወደ ማህበሩ አካውንት አልተገለበጠም። ያንን ተከታትለን ደርሰናል። በቀጣይም እንደ አደራጅ መስሪያ ቤት ዞን ስልጠና ከመስጠት ማህበራትን ከመደገፍ ውስጥ ያለውን ችግር ከመፍታት አሰራር ስርዓት ከመዘርጋት መመሪያ ደንብ አግዞ ከማውጣት ኦዲት ኢንስፔክት ከማድረግ ማህበሩ ጠንክሮ እንዲቆም የበኩላችንን ድርሻ ለመወጣት እኛ ዝግጁ ነን። ማህበሩን በኦዲት ዙሪያ በቅርብ ክትትልና ድጋፍ እንደሚያደርግ የጠቆሙት የሶዶ ዙሪያ ወረዳ ህብረት ስራ ጽህፈት ቤት ኃላፊ አቶ ህዝቄል አርካ ለማህበሩ የውስጥ ካፒታል ማደግ አባላቱ የተበደሩትን ገንዘብ በጊዜ መክፈል እንዳለባቸው ማሳስበዋል። ሶዶ ዙሪያ ላይ ያው ህብረት ስራ ልማት ጽህፈት ቤት ላይ ኦዲተሮች አሉ፣ አዋሉ። ነገር ግን የማህበሩ ባለቤት ስለሆነ ምናልባት ችግር ሊፈጥሩ ይችላሉ የሚል ጥያቄ ሊነሳ ስለሚችል ከከተማ የኦዲት መጥቶ ኦዲት ያደረገበት ነው። ነገር ግን ገንዘቡን ያልከፈሉ ሰዎች አሉ፣ አዋሉ። በኔጎሽዬሽን እየከፈሉ ያሉ ሰዎች አሉ፣ አዋሉ። ያልከፈሉትን ደግሞ ለእያንዳንዱ መስሪያ ቤት ዞን ላይ ላሉ ለክልል ላይ ላሉትም ያው በየመስሪያ ቤታቸው በኩል ደብዳቤ ወጪ ተደርጎ እየተጠየቁ ያሉበት ሂደት ስላለ በዛ ልክ ቤቱ ቢያዝ የተሻለ ነው። በመጨረሻም የቀድሞ የማህበሩ አመራሮች ማህበሩን በትጋት ላስተዳደሩ ለቀድሞ መሪዎች የእውቅናና የምስክር ወረቀት በመስጠት ጉባኤው ተጠናቋል። የተሻለ የመማር ማስተማር ሂደት እንዲፈጠር የመምህራንን መብትና ጥቅም ለማስከበር በትኩረት እየሰራ መሆኑን የወላይታ ዞን መምህራን ማህበር አስታወቀ። ማህበሩ በዘንድሮ ግማሽ ዓመት በተሰሩ ተግባራት ላይ ምክክር አድርጓል። ለአዲሱ ተፈራ ዘገባ ቅድስት ወንድሙ። የወላይታ ዞን መምህራን ማህበር በዘንድሮ በጀት ዓመት በ6 ወራት ውስጥ የተሰሩ ተግባራትን ከአባላቱ ጋር ገምግመዋል። በዚህም የትምህርት ጥራትን ለማሻሻል መምህራን በመማር ማስተማር ስራ የሚጠበቅባቸውን እንዲወጡ የመደገፍና የጥቅማ ጥቅም ጥያቄዎችን ለማስመለስ መሰራቱን የዞኑ የመምህራን ማህበር ሊቀመንበር መምህር ባዩ ዘውዴ ተናግረዋል። መምህራን ከዚህ በፊትም ችግሮች ባሉበት ሰዓትም እንኳን ለምሳሌ መጥቀስ በሚቻል መልኩ የመስከረም ወር አዲሱ ደሞዝ ጭማሪ ውዝፍ ክፍያ እስካሁን ሌሎች ዞኖች ማግኘት ባልቻሉበት ሁኔታ ላይ ላመሰግን ወዳለው በሁሉም መድረክ ላይ ሳመሰግን ነው የመጣሁት። የዞኑ ዋና አስተዳደር ይሄን ዋጋ እየተከፈለ ባለበት ዞን ደግሞ የኛ መምህራን ደግሞ የሚጠበቅባቸውን ግዴታ በአግባቡ እየተወጡ መማር ማስተማሩን መስራት እንዲችሉ ከተወቃሽነት ነፃ ከታሪክ ተወቃሽነት ነፃ ሆነው እያገለገሉ ተገቢ ትምህርት ለተማሪ እያደረሱ መኖር እንዲችሉ የቤት ስራ ሰጥተናቸው ነው ለየወረዳ ከየወረዳና ከተማ አስተዳደር የመጡ የማህበሩ ሊቃነ መናብርትና ዋና ጸሐፊዎች በጋራ የተጠሩበት መድረክ ነው። ከአፈጻጸም ግምገማ በተጨማሪ በከተማዋ ከሚሰራው ከኮሪደር መሰረተ ልማት ጋር በተያያዘ ከ1979 ዓመተ ምህረት ጀምሮ በማህበሩ በይዞታነት የቆየውን ቦታ የቀጣይ ጣፈንታን በተመለከተም አባላቱ ተወያይተዋል። እኛ የልማት ሁሉ መሰረት ከሆነን ሰንተር ከሆነን ልማት የምንቃወም አይደለንም። እሱን አንደርላይን አድርጉ። ኮሪደር ልማትን እንደግፋለን። ነገር ግን የሚወሰደው ምን ያህል ነው? ከተወሰደ በኋላ የሚቀረው ምን ያህል ነው? ጥናት ቢደረግ። አሁን ስጋቴ ምንድነው? መሬት እንዳይነጠቅ፣ መሬት እንዳይወሰድ። ያ መሬት ተወሰደ ማለት የ39 ዓመት ታሪክ ተወሰደ ማለት ነው። ለኔ የሚገባኝ ይሄ ነው። እኔ የተወሰደው ተወስዶ የሚቀረው ፓርት ላይ ለማልማት አስቻይ ሁኔታዎችን መንግስት ቢፈጥር፣ ከቦታው ምናልባት የተወሰነ አካል የሚወሰድ ከሆነ እሱ ያው ለልማት ሲባል
አሁን በአካባቢው ከሚገኝበት ከሐውልቱ ከሚገኝበት እና ከህንጻው መካከል የተወሰነ ስፔስ መኖር ካለበት አሰራሩ እንደዚያ የሚያስገድድ ከሆነ ኢትስ ኦኬ። ግን ህንጻው ቶታሊ መነሳት አለበት የሚለውን እኔ እንደ መምህራን ተወካይም እንደ መምህርም አይ ኔቨር አክሰፕት። አንደኛ በቀሪው ቦታ ላይ እኛ ማልማት እንድንችል የሚፈቀድበት ሁኔታ መፈጠር አለበት። የልማት ጉዳይ የጥራት ጉዳይ ቅድም እሱ ምን እንደራደረው ጉዳይ አይደለም። በዚህ ላይ ግን ይሄ የታሪክ ጉዳይ ነው። የብዙ ሰዎችን ጭንቅላት ሊመታ ይችላል። መወያየት ያስፈልጋል። ከነባር አስተማሪዎቻችን ከኔና ማህበረሰብ ጋር ከስር እስከ ላይ መወያየት ያስፈልጋል። መምህራን በከተማዋ ለሚሰሩ ለየትኛውም መሰረተ ልማት ድጋፍ ከማድረግ ወደ ኋላ እንደማይሉ የተገለጸ ሲሆን ማህበሩ በቀሪ ቦታ እንዲያለሙና ተጠቃሚ እንዲሆኑ ይሰራልም ተብሏል። የኮሪደር ልማቱ ደግሞ የጋራ ልማት እንደሆነ እንደ መምህር እናምናለን። የከተማ እድገትን እንደ መምህር እንቀበላለን። ከመምህር ቅድሚያ ልማትን የሚደግፍ ማንም አለ ብለን አናስብ። ምክንያቱም የመልካም አስተሳሰብ መምህር ስለሆነ ማለት ነው። መሪው መምህር ስለሆነ የዚህ የጉባኤተኛውም ሀሳብ የኛም የዞኑ መምህራን ማህበር ስራ አስፈጻሚ ሀሳብ የሚወሰደው ያህል አሁንም ለልማት አንቃወምም። ይወሰድ። መሬት የጋራ ነው፣ ለልማት ነው የተቀመጠው። ነገር ግን ከተወሰደው የሚቀረው የመሬት ፓርት በካሬ ምን ያህል እንደሆነ ይገለጽልንና የጀመረውን ግንባታ እዛው እናለማለን ባጭር ጊዜ። እንደ ተቋም ብዙሃን ማህበር ነው። የብዙሃን ማህበር ደግሞ ንብረት ሲነካ ያን በሚተካ መልኩና እንዴት ቀጣይ ኮምፖንሴት ይደረጋል ነው እንጂ ዝም ብሎ ተወሰደ አይደል። ቦታው መመጣጠኑ አሁን የሚባለው ህንጻ እዛ ሊገነባ ነው። ብዙ ታሪክ አለው፣ ብዙ ነገር አለው ይመስለኛል። ሌላ ቦታ ሳይኖር ያ ቦታ ቀድሞ እዚህ አካባቢ የሆነ ነው። እሱም እኮ ተደምሮ ነው እዚህ አካባቢ ላይ ጥሩ የተባለው። እንግዲህ በነባርነት በጣም ረጅም ጊዜ የቆየ ቢልዲንግ ነው አውቀዋለሁና ትልቅ ተቋም ነው። እስከ 20 ሺህ ከዛም በላይ ያለ የመምህር አሶሲዬሽን ነውና ግን ቀጣይ ላይ ሲደረግ ደግሞ የከተማው እድገትን በሚያመቻች መልኩ ሲሆን የፕላን ለውጦችም ይደረጋሉ። ዋናው ጉዳይ ግን በኔነት ስሜት ይሄ ከተማ የሆነ የተቀረቀረ ነገር ለማደግ የቆለፈ ነገር ካለ እሷን ፈታ አርጎ ልጓሙን ፈታ አርጎ ፈጥኖ እንዲሄድ ማደግ የወላይታ ዞን መምህራን ማህበር ቢሮ ተብሎ እንደዛም ከሚሆን ከተማ አስተዳደሩ የራሱን ድርሻም ተወጥቶ ባለፈውም ባዩሽ በነበረችበት እና ጥቂት ሰዎች 5 ሰዎች 6 ሰዎች በነበሩበት አንዳንዴ መሰራት ካለበት ቶሎ ብሎ መንግስትንም እናንተ ኤክስፕሎይት ማድረግ ያለባችሁ ነገር ካለ ቶሎ ብሎ ኤክስፕሎይት ተደርጎ ድጋፍ አድርጎ የተሻለ ነገር ማግኘት ማጣቱን ሳይሆን ማየት በዚህ ማጣት ውስጥ ምን ማግኘት አለብኝ ብሎ ማሰቡ የተሻለ ነገር ማለት ነው። የከተማውን ሁለንተናዊ እድገት ለማረጋገጥ የሚሰሩ መሰረተ ልማቶች የታለመው ደረጃ እንዲደርስ ተግዳሮቶችን በውይይት የመፍታት ስራ መጠናከር እንደሚገባም ተጠቁሟል።